የተቀባች ራስ ተመልከችኝ ትላለች በአደባባዩ ይላሉ። ዛሬ ዓለማችንን ተመልከቱኝ እያለች የምትገዛው አሜሪካ ልክ እንደዚች የታጠበች ፊት ናት። ግን ለመሆኑ ይቺ ዛሬ ዶላሯ ዓለምን የሚያንቀጠቅጥ ጦሯ ሰማይና ምድርን የሚያረስላት ሀገር የትላንት ማንነቷ ምን ነበር? ከሩቅ ሲያዩት ያምራል ሲቀርቡት ያስፈራል እንደሚባለው ይሆን? ወይስ አሜሪካ ማለት በእውነትም የተስፋ ምድር ናት? ኢትዮጵያውያን ስንመሰርት ድር ቢያብር አንበሳ ያስር እንላለን። አሜሪካም የተመሰረተችው በዚች ብልሃት ነው። ገና በ17ኛው መቶ ክፍለ ዘመን ከእንግሊዝ አገር በጭቆና ተሰደው የመጡ ጥቂት ሰዎች ጫካና በረሃ በነበረው አሜሪካ ሰፈሩ። እንግሊዝ ያኔም እንደ ዛሬዋ አሜሪካ የዓለም አውራ ነበረች። እነዚህ ምስኪን ስደተኞች ግን በቃን አሉ። 13 ግዛቶች ሆነው እንደ ሸረሪት ድር ተገመዱ። እንግሊዝ የተባለውን አንበሳ በጦር አስረው አሜሪካን ፈጠሩ። ነገር ግን አንድ እውነት አለ። አባይን ያላየ ምንጭ ያመሰግናል እንደሚባለው አሜሪካ ነፃነቷን ስታውጅ ለሁሉም ሰው እኩልነትን አላመጣችም። ለነጮቹ የነፃነት ጮማ ሲቆረስ፣ ለጥቁሮቹ ግን የባርነት ቀንበር ተዘጋጀ። የዛሬው ኃያልነቷ መሠረት በነፃነት ብቻ ሳይሆን በሚሊዮኖች ደምና ላብ የታሸ ነበር። ሆድ ሲያር ለቅሶ አይገድም ይባላል። አሜሪካ በታሪኳ ትልቅ ለቅሶ ውስጥ የገባችበት ወቅት ነበር። እሱም የእርስ በርስ ጦርነት ነበር። ወንድም ወንድሙን የገደለበት፣ ጎረቤት ጎረቤቱን የጨፈጨፈበት ጊዜ። ለምን መሰላችሁ? አንዳንዶቹ ባርነት ይቀጥላል ሲሉ፣ ሌሎቹ ደግሞ ሰው ሁሉ እኩል ነው አሉ። ይህ ጦርነት አሜሪካን ለሁለት ከፍሏት ነበር። ነገር ግን የቆሰለ አንበሳ ከመቼውም በላይ ይበረታል እንደሚባለው አሜሪካ ከዚያ ጦርነት በኋላ አንድ ሆነው ወጡ። አብርሃም ሊንከን የተባለው መሪያቸው ባርነትን ቢሽርም ቁስሉ ግን ዛሬም ድረስ አልጠፋም። ዛሬ በቴሌቪዥን የምናየው የዘረኝነት ግጭት የዛሬ 150 ዓመታት የተተከለ መርዛማ እሾህ ውጤት ነው። የቤት ስራውን ያልጨረሰ ተማሪ ፈተና አይቀለውም እንዲሉ አሜሪካ ዛሬም የቤት ስራዋን እየሰራች ያለች ሀገር ናት። ታዲያ ይቺ በጦርነትና በጭቅጭቅ የደከመች ሀገር እንዴት የዓለም ፖሊስ ሆነች? ዕውቀት ያላት ላም ወተት አታጣም እንዲሉ አሜሪካውያን ጭንቅላታቸውን ተጠቀሙ። ሁለተኛ የዓለም ጦርነት ሲፈነዳ ዓለም በሙሉ በጥይትና በቦምብ ሲጋይ፣ አሜሪካ ግን ፋብሪካዎቿን ታንቀሳቅስ ነበር። በስተመጨረሻም የኒኩለር ቦምብ ሰርታ ዓለምን አስገረመች። ከዚያ ቀን ጀምሮ አሜሪካ እኔ ያልኩት ካልሆነ ወይ ፍንክች አለች። የኢትዮጵያ አባቶች ኃያል ሲቆጣ ደካማ ይቆላ ይላሉ። አሜሪካ ስትቆጣ ዓለም ይቆላል። አሜሪካ ስትታመም ዓለም ያስነጥሳል። ነገር ግን ይህ ሁሉ ጉልበትና ሀብት የመጣው ከየት ነው? ሚስጥሩ ምን ይሆን? እቺን አገር ሶፋ ላይ አረፍ ብለን ቡናችንን እየጠጣን ከእግር እስከ ራሷ እንቃኛታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ እንጋብዛለን። አብራችሁን ቆዩ። የአሜሪካ የቆዳ ስፋቷ 9,833,517 ኪሎ ሜትር ስኩዌር ነው። ከኢትዮጵያ በ9 እጥፍ የምትበልጥ ስትሆን በውስጧ ከ340 ሚሊዮን በላይ ህዝቦች አቅፋም ይዛለች። ይህ ማለት በዓለም ላይ በቆዳ ስፋትም ሆነ በህዝብ ብዛት በከፍተኛው 3ኛ ደረጃ ላይ የምትገኝ ግዙፍ ሀገር ያደርጋታል። አሜሪካ በየብስ የምትዋሰናቸው ሁለት ሀገራት ብቻ ናቸው። እነሱም ካናዳ በሰሜን በኩል፣ ሜክሲኮ ደግሞ በደቡብ በኩል ታዋስናታለች። ከእነዚህ በተጨማሪ በባህር ክልል ውስጥ ከሩሲያ ከኩባና ከባሃማስ ጋር ትዋሰናለች። በምስራቅ በኩል ደግሞ በአትላንቲክ ውቅያኖስ፣ በምዕራብ በኩል ደግሞ በፓስፊክ ውቅያኖስ ትከበባለች። በአሜሪካ ዶላር ላይ ኢንጋር ዊ ትረስት ወይም በአምላክ እንታመናለን የሚል ጽሑፍ እናያለን። ነገር ግን አሜሪካ ውስጥ ያለው የእምነት ጉዳይ በጣም ውስብስብ ነው። ሀገሪቱ በይፋ የመንግስት ሃይማኖት የላትም። ከ63% በላይ የሚሆነው ህዝብ ክርስቲያን ቢሆንም በአሁኑ ሰዓት ግን ምንም አይነት እምነት የለኝም የሚል ወጣት ቁጥር በከፍተኛ ሁኔታ እየጨመረ መጥቷል። የሚገርመው ነገር አሜሪካ ውስጥ ከኢትዮጵያ ውጪ ትልቁ የኢትዮጵያ ኦርቶዶክስ ተዋሕዶና የወንጌላውያን አብያተ ክርስቲያን ስብስብ የሚገኝባት ሀገር መሆኗ ነው። እስልምና፣ አይሁድና ሂንዱም የሀገሪቱን የእምነት ቀለም ከሚያደምቁት ውስጥ ዋና ዋናዎቹ ናቸው። ባጭሩ አሜሪካ ውስጥ ሰው ካመነ እንደፈለገ ካላመነ እንደፈለገ የመሆን መብቱ በሕግ የተጠበቀ ነው። አፕል፣ ማይክሮሶፍት፣ ቴስላ፣ ኮካ ኮላ፣ ናይክ እና ቦይንግ እዚች ሀገር ላይ ነው የተወለዱት። አንዳንዶች የተስፋ ምድር ይሏታል፣ ሌሎች ደግሞ የዘመናዊ ዓለም ግርዶሽ።
ይቺ ሀገር ዛሬ ዶላሯ ዓለምን የሚገዛ አሏ መንግስታትን የሚያናውጥ ኃያል ከመሆኗ በፊት በታሪክ ብዙ ውጣ ውረዶችን አስተናግዳለች። ከባዶ ሜዳ ተነስታ በደምና በላብ ታጥባ በፈጠራና በስልጣኔ ተኩላ ዛሬ ላይ የደረሰችው አሜሪካ ታሪኳ እንደ ተረት ተረት አስደናቂ፣ እንደ ድራማ ደግሞ ልብ አንጠልጣይ ነው። ታሪክ ብዙ ጊዜ አሜሪካን ያገኘው ክርስቶፈር ኮሎምበስ ነው ይላል። ነገር ግን እውነታው ኮሎምበስ ከመድረሱ በሺዎች ከሚቆጠሩ ዓመታት በፊት ነባር አሜሪካውያን ናቲቭ አሜሪካንስ የሚባሉ ሕዝቦች በዚች ምድር ላይ በጥበብና በተፈጥሮ ተስማምተው ይኖሩ ነበር። በ1492 ኮሎምበስ በስህተት የዚችን ምድር በር ሲያንኳኳ አዲሱ ዓለምና አሮጌው ዓለም ተገናኙ። ከዚያ በኋላ ግን ታሪክ ፊቱን አዞረ። እንግሊዝ፣ ስፔንና ፈረንሳይ ለምንነቷን ለመቆራመት እዚች ምድር ላይ ሰፈሩ። በ1607 እንግሊዞች ጄምስታውን የተባለችውን የመጀመሪያውን ቋሚ ሰፈር መሰረቱ። ቀስ በቀስም 13 ቅኝ ግዛቶችን በምስራቃዊ ዳርቻ ተንሰራፉ። እነዚህ ሰዎች የመጡት ለተሻለ ኑሮና ሃይማኖት ነጻነት ቢሆንም ወደፊት ግን ከእናት ሀገራቸው ከእንግሊዝ ጋር ለሚያደርጉት ደም አፋሳሽ ፍልሚያ መሰረት እየጣሉ ነበር። ጊዜው 1770ዎቹ ነበር። እንግሊዝ በቀኝ ግዛቶቿ ላይ ከባድ ግብር ጫነች። ያለ እኛ ፈቃድ ግብር አንከፍልም የሚለው መፈክር በየከተማው በስፋት አስተጋባ። በ1776 በፊላደልፊያ ከተማ ታላላቅ ሰዎች ተሰበሰቡ። ቶማስ ጄፈርሰን ብዕሩን አንስቶ ሰው ሁሉ እኩል ሆኖ ተፈጥሯል የሚለውን ዝነኛ የነጻነት አዋጅ ጻፈ። ሐምሌ 4 ቀን 1776 አሜሪካ ራሷን የቻለችበት ሀገር መሆኗን በይፋ አወጀች። እንግሊዝ ግን ይህንን በቀላሉ አልተቀበለችም ነበር። ጆርጅ ዋሽንግተን የተባለው ጀግና መሪ የገበሬዎቹን ጦር እየመራ ያን የዓለም ግዙፍ ኢምፓየር ተፋለመ። በብዙ መስዋዕትነትም አሜሪካ ነጻነቷን አረጋገጠች። ዋሽንግተንም የመጀመሪያው ፕሬዝዳንት በመሆን የዲሞክራሲ ዘር ዘራ። ነገር ግን እቺ አዲስ ሀገር በውስጧ አንድ ትልቅ መርዝ ይዛ ነበር። እሱም ባርነት ነው። በደቡብ ክፍሎች ጥቁር አፍሪካውያንን በጭካኔ እየገዙ የጥጥ ማሳዎችን ያሳርሱ ነበር። በሰሜን በኩል ደግሞ ይህ ግፍ ይቁም የሚል ድምፅ በረታ። በ1861 ሀገሪቱ ለሁለት ተከፈለች። አሰቃቂው የእርስ በርስ ጦርነት ተቀሰቀሰ። ወንድም ወንድሙን ገደለ። በዚህ ፈታኝ ወቅት ግን ታላቁ መሪ አብርሃም ሊንከን ተነሳ። ሊንከን ይቺ ሀገር ግማሽ ባሪያ ግማሽ ነፃ ሆና መቀጠል አትችልም አለ። ከ4 ዓመታት ደም አፋሳሽ ጦርነት በኋላ ባርነት ተወገደ። አሜሪካም ዳግም ተዋሃደች። ሊንከን ሕይወቱን ቢሰጥም የዛሬዋን አንድነቷን የጸና አሜሪካን ግን ገንብቶ አለፈ። ከጦርነቱ ማግስት አሜሪካ ፊቷን ወደ ሥራ አዞረች። ባቡሮች ምድሪቱን አቋረጡ። ፋብሪካዎች ጭስም ማውጣት ጀመሩ። የፈጠራ ሰዎች እንደ ቶማስ ኤዲሰን፣ ሄንሪ ፎርድ ዓለምን የሚቀይሩ ግኝቶችን ይዘው መጡ። 2 የዓለም ጦርነቶች ሲፈነዱ አሜሪካ መጀመሪያ ላይ አይመለከተኝም ብትልም በመጨረሻ ግን ገብታ የዓለምን ታሪክ ቀየረች። በተለይ ከሁለተኛ የዓለም ጦርነት በኋላ አውሮፓ በፈራረሰችበት ወቅት አሜሪካ ብቸኛዋ ባለጠጋና የኒውክሌር ባለቤት ሆና ወጣች። ከዚያም ቀዝቃዛው ጦርነት መጣ። ከሶቪየት ኅብረት ጋርም በጠፍር በቴክኖሎጂና በፖለቲካ ተፎካከረች። ማርቲን ሉተር ኪንግም ለጥቁሮች መብት ሕልም አለኝ ብሎ ሲጮህ አሜሪካ በውስጥም በውጭም ራሷን እየቀየረች መጣች። ዛሬ አሜሪካ ብዙዎች የሚተቿት ብዙዎችም የሚወዷት ሀገር ናት። ከ13 ትናንሽ ቅኝ ግዛቶች ተነስቶ ዓለምን እስከ መቆጣጠር የደረሰ ጉዞ ግን ቀላል አይደለም። የአሜሪካ ትልቁ ሚስጥር ግን ሀብቷ ብቻ አይደለም፣ ስርዓቷም እንጂ። ሕግ የበላይነት የሆነበት፣ ግለሰቦች የሚፈልጉትን የመሆን ዕድል የሚያገኙበትና ስህተቷን እያረመች የምትጓዝ ሀገር መሆኗ ነው። ታሪክ ሁሌም ይጓዛል። ዛሬ ያለንበት ዘመን አሜሪካን በአዳዲስ ኃያላት ሀገራት የምትፈተንበት ጊዜ ነው። ነገር ግን ያለፈው ታሪክ የሚያስተምረን አንድ ነገር አለ። የሰው ልጅ ነጻነትና ስራን ካዋሃደ የማይደርስበት ከፍታ የለም የሚለውን ነው። ከአትላንቲክ ውቅያኖስ ሞገድ እስከ ፓስፊክ ዳርቻ፣ ከቀዘቀዘው የአላስካ በረዶ እስከሚፋጀው የሞት ሸለቆ ዴዝ ቫሊ አሜሪካ የዓለም የጂኦግራፊ ሙዚየም ትመስላለች። ዛሬ በዚህ ሰፊ ሀገር ውስጥ ተፈጥሮ የዘረጋቻቸውን ምንጣፎች፣ ያቆመቻቸውን የሰማይ ምሰሶችና ያፈሰሰቻቸውን የብር ወንዞች አብረን እናያለን። ጉዟችንን በፀሐይ መውጫ በኩል በአትላንቲክ ውቅያኖስ ዳርቻ እንጀምራለን። እዚህ ጋ ነው የአሜሪካ የጥንት ታሪክ የተጻፈው። ነገር ግን ከባህር ዳርቻው ወጣ ስንል አፓላቺያን የተባሉ ጥንታዊ ተራራዎች እናገኛለን። እነዚህ ተራሮች እንደ ወጣት ተራሮች ረዣዥምና ሹል አይደሉም። ይልቁንም በዘመናት ንፋስና ዝናብ የተጠረቡ ለስላሳ ኮረብታዎችን የመሰሉና በአረንጓዴ ምንጣፍ የተሸፈኑ ናቸው። በመኸር ወቅት እነዚህ ተራሮች የሚለብሱት ቀለም ቢጫ፣ ቀይና ብርቱካናማ ሆኖ ሲታይ
ምድር ልክ እንደ ሰርግ ሙሽራ ያጌጠች ትመስላለች። ተፈጥሮ እዚህ ጋ ነው ትዕግስተኛ ሳሊ ሆና የምትታየው። ወደ መሃል ሀገር ስንገባ ግን ትዕይንቱ ይቀየራል። እዚህ ጋ ነው ግሬት ፕሌንስ የሚባሉ ሰፊና ማለቂያ የሌለው ሜዳ ይዘረጋል። ለሰዓታት ብትጓዙ እንኳን ጋራ የማይጋርዳችሁ ሰማዩና ምድሩ የሚሳሳሙበት ሰፊ ስፍራ ነው። ይህንን ሰፊ ምድር ደግሞ እንደ ደም ስር የሚያቋርጠው ታላቁ ሚሲሲፒ ወንዝ አለ። ሚሲሲፒ ለአሜሪካውያን ወንዝ ብቻ አይደለም፣ የንግድ የታሪክና የህይወት መስመር ነው። ይህ ወንዝ ከሰሜን ወደ ደቡብ እየተሳበ የአሜሪካን ለም መሬቶች እያጠጣ ወደ ሜክሲኮ ባህረ ሰላጤ ይፈሳል። እዚህ ጋ ነው አሜሪካ ዓለምን የምትመግብበት የስንዴና የበቆሎ ማሳዎቿን የዘረጋችው። አሁን ደግሞ ወደ ምዕራብ እንጓዝ። እዚህ ጋ ነው ተፈጥሮ ድምጿን ከፍ አድርጋ የምትናገረው። የሮኪ ተራራዎች እንደ ግዙፍ ግንብ ተሰልፈው ያጋጥሙናል። ጫፋቸው በበረዶ የተሸፈነ ግርማ ሞገሳቸው የሚያስፈራና የሚያስደንቁ ተራሮች ናቸው። ከእነዚህ ተራሮች በስተደቡብ ደግሞ የአሜሪካ ጂኦግራፊ ትልቁ ድንቅ ሥራ ይገኛል። ግራንድ ካይን ኮሎራዶ ወንዝ በሚሊዮን ለሚቆጠሩ ዓመታት ድንጋዩን እየበረበረ የሰራውን ይህ ጥልቅ ሸለቆ የሰው ልጅ ተፈጥሮ ፊት ምን ያህል ትንሽ እንደሆነ ያስታውሰናል። ቀይ፣ ግራጫና ቡናማ ቀለማት በየመደቡ የተነጠፉበት ይህ ሸለቆ የምድር ስንጥቅ ሳይሆን የምድር ጥበብ ነው። አሜሪካን ለየት የሚያደርጋት አንድ ትልቅ እውነት አለ። እሱም ሁሉም ሰው ከየትም የመጣ መሆኑ ነው። እርግጥ ነው የምድሪቱ ቀዳሚ ባለቤቶች ነባር አሜሪካውያን ቢኖሩም የዛሬዋ አሜሪካ ግን የስደተኞች ውጤት ናት። እዚህ ሀገር ውስጥ ጀርመናዊ ትጋቱን፣ አይሪሹ ጨዋታውን፣ ጣሊያኑ ጣፋጭ ምግቡን፣ አፍሪካዊው ደግሞ ጥንካሬውንና ዜማውን ይዞ መጥቷል። እያንዳንዱም ስደተኛ ህልሙን ሰንቆ ይመጣል። ካልዘሩት አይበቅልም፣ ካላለፉት አይገኝም የሚለው የአሜሪካውያን መመሪያ ነው። ለዚህም ነው እዚህ ሀገር ውስጥ ዘርና ቀለም ሳይገድብ ሰርቶ ለማደግ የሚተጋ ሁሉ ቦታ ያለው። አሜሪካ አንድ ሀገር ብትሆንም በውስጧ ግን ብዙ ዓለማትን ይዛለች። በኒውዮርክ ጎዳናዎች ላይ ብትቆሙ ዓለምን በሙሉ በአንድ ሰፈር ያያችሁ ይመስላችኋል። እዚያ ጊዜ ወርቅ ነው። ሁሉም ሰው ይፈጥናል። ሁሉም ሰው ለስኬት ይሮጣል። ወደ ደቡብ ወደ ቴክሳስ ወይም ጆርጂያ ስትወርዱ ግን ትዕይንቱ ይለወጣል። እዚህ ጋር ደቡባዊ መስተንግዶ ይነግሳል። ሰዎች ሰላምታ ያበዛሉ። ምግባቸው በቅመማ ቅመም የደመቀ ነው። ሕይወትም ረጋ ያለች ናት። ወደ ምዕራብ ወደ ካሊፎርኒያ ስትሄዱ ደግሞ የፈጠራና የነጻነት ዓለምን ታገኛላችሁ። አሜሪካውያን በክልላቸው ይለያዩ እንጂ በባንዲራቸው ስር አንድ ናቸው። ይህ ልዩነት ውበታቸው፣ አንድነታቸው ደግሞ ጥንካሬያቸው ነው። አንድ አሜሪካዊን ከሌላ ዓለም ሕዝብ የሚለየው ትልቁ ባህሪ ግለሰባዊነት ነው። እዚህ ሀገር ውስጥ እኔ የሚለው ቃል ትልቅ ትርጉም አለው። እያንዳንዱ ሰው የራሱን መንገድ የመጥረግ የራሱን ሐሳብ የመግለጽና በራስ የመቆም መብቱ የተከበረ ነው። የቆመ ይሄዳል፣ የሮጠ ይቀድማል እንደሚባለው አሜሪካውያን ለሥራ ያላቸው ክብር የሚገርም ነው። የአሜሪካ ባህል ድንበር የለውም። ዛሬ በጃፓን፣ በኢትዮጵያ ወይም በብራዚል ብትሆኑ የአሜሪካን ሙዚቃ ትሰማላችሁ፣ ፊልሟንም ታያላችሁ። ሆሊውድ ዓለምን የሚያስደስትና የሚያስለቅስ የህልም ፋብሪካ ነው። ጃዝ፣ ብሉዝና ሂፓፕ የተወለደው በአሜሪካ ጥቁሮች መከራና ትግል ውስጥ ቢሆንም ዛሬ ግን የዓለም ወጣቶች ቋንቋ ሆኗል። በስፖርትም ቢሆን አሜሪካውያን የራሳቸው ዓለም አላቸው። ቤዝቦልና የአሜሪካን ፉትቦል ከጨዋታው በላይ ለሀገሪቱ የቤተሰብ መገናኛና የአንድነት በዓላትም ናቸው። ምግባቸውን ብንወስድ ሃምበርገርና ፒዛ የዓለም ፈጣን ምግቦች ሆነዋል። አሜሪካ የራሷን ባህል ለዓለም በመሸጥ ረገድ ወደር የላትም። በ1945 ዓለም በጦርነት ደክማ ስታቃስት፣ አሜሪካ ግን እንደ አዲስ የፀሐይ ብርሃን ፈንጥቃ ወጣች። ይህ ወርቃማ ዘመን ዘ ጎልደን ኤጅ ይባል ነበር። እያንዳንዱ አሜሪካዊ መኪና፣ ቴሌቪዥንና የራሱ ቤት እንዲኖረው የተመኘበትና ህልሙን የሚያሳካበት ጊዜ ነበር። ነገር ግን ታሪክ የሚሰራው በምቾት ብቻ አይደለም። አሜሪካና ሶቪየት ኅብረት የቀዝቃዛው ጦርነት ውስጥ ገቡ። ሽሚያው መሬት ላይ ብቻ ሳይሆን ሰማይ ላይም ሆነ። በ1969 ኒው አርምስትሮንግ ጨረቃ ላይ ቆመ። ይህ ለሰው ልጅ አንድ ትንሽ እርምጃ ነው፣ ለሰው ዘር ግን ታላቅ ዝላይ ነው ሲል አሜሪካ የሰው ልጅን አድማስ አስፋፋች። ያን ጊዜ ዓለም በሙሉ በአንድ ቴሌቪዥን መስኮት አሜሪካን በፍርሃትና በአድናቆት ተመለከተ። ወደ 1980ዎቹና 90ዎቹ ስንመጣ ደግሞ ሌላ አይነት ጦርነት ተጀመረ። ይሄኛው ግን በጥይት ሳይሆን በኮምፒውተር ቺፕ የሚመራ ነበር። ስቲቭ ጆብስ እና ቢል ጌት የተባሉ ወጣቶች በየጋራዣቸው ዓለምን የሚቀይር ሥራ ጀመሩ። አሜሪካ የኢንተርኔትና የሶፍትዌር መፍለቂያ ሆነች። ሲሊኮን ቫሊ የዓለም አዲስ መዲና ሆነ። ይህ የቅርብ ታሪክ አሜሪካን በኢኮኖሚ ብቻ ሳይሆን
በባህልም እንድንመስላት አደረገች። የምንለብሰው ጂንስ፣ የምንሰማው ፖፕ ሙዚቃና ዛሬ የምንጠቀምበት ዩቲዩብ የዚሁ አብዮት ልጆች ናቸው። አሜሪካ ኃያልነቷን በሰይፍ ብቻ ሳይሆን በኪቦርድም ጭምር አረጋገጠች። የአሁኗን አሜሪካ ኢኮኖሚ ለመረዳት ሆድ ሲያር ለቅሶ አይገድም የሚለውን አባባል ማስታወስ ይገባል። በቁጥር ሲታይ የአሜሪካ ኢኮኖሚ 28 ትሪሊዮን ዶላር ደርሷል። ይህም በዓለም አንደኛ ያደርጋታል። ነገር ግን ወደ ተራው ሕዝብ ኪስ ስንወርድ ሌላ ታሪክ እናገኛለን። ዛሬ አሜሪካውያን በኑሮ ውድነት እየተጠበሱ ነው። የቤት ኪራይ ጣሪያ መንካት፣ የነዳጅ ዋጋ መዋዠቅና የዕለት ተዕለት ሸቀጦች መወደድ መካከለኛውን ዜጋ ተስፋ አስቆርጦታል። የሚገርመው ግን ይህ ሁሉ ሲሆን አሜሪካ በአርቲፊሻል ኢንተለጀንስ ኤአይ እና በቴክኖሎጂ ዓለምን እያዘዘች ነው። የሲሊኮን ቫሊ ኩባንያዎች ቢሊዮኖችን እያፈሱ ሲሆን የሀገሪቱ ብሔራዊ ዕዳ ግን 35 ትሪሊዮን ዶላር አልፏል። ገንዘብ እንደ አሸዋ ባለበት ሀገር ዳቦ ናፈቀኝ የሚሉ ዜጎች ቁጥር እየጨመረ መምጣቱ የዛሬዋን አሜሪካ ትልቅ እንቆቅልሽ ከቷታል። የቤት ጠብ ለጎረቤት ይተርፋል እንዲሉ የአሜሪካ የውስጥ ፖለቲካ መናወጥ መላውን ዓለም ያሳስባል። በየ4 ዓመቱ የሚመጣው ፕሬዝዳንታዊ ምርጫ ሀገሪቱን ለሁለት ከፍሎ እሳትና ጭድ ያደርጋታል። ዲሞክራሲ ለሰው ልጅ ነጻነት የቆመ ነው ቢባልም ዛሬ ግን ተቋማቱ ሳይቀር በጥርጣሬ እየታዩ ነው። የፍርድ ቤቶች ውሳኔ፣ የሕገ መንግሥት ትርጓሜና የሰብአዊ መብት ጥያቄዎች በፖለቲካ መነጽር ብቻ መታየታቸው የዛሬዋን አሜሪካ የዲሞክራሲ ፈተና ውስጥ ከቷታል። ወደ አሜሪካ ከተሞች ጎዳናዎች እንውረድ። ዛሬ እንደ ሳን ፍራንሲስኮ፣ ሎስ አንጀለስ ባሉ ባለጸጋ ከተሞች ውስጥ የሚታየው የቤት አልባዎች ቁጥር ልብ ይሰብራል። በዘመናዊ ሰማይ ጠቀስ ፎቆች ስር በሺዎች የሚቆጠሩ ሰዎች በድንኳን ውስጥ ይኖራሉ። ታዲያ የዛሬዋ አሜሪካ ወዴት እያመራች ነው? ውድቀት ወይስ ዳግም መወለድ? አሜሪካ በታሪኳ ብዙ ጊዜ ወድቃ ተነስታለች። ዛሬ ያለችበት ማዕበል ግን እጅግ የበረታ ነው። ነገር ግን አንድ መዘንጋት የሌለብን እውነት አሜሪካ የፈጠራ ምድር ናት። በችግር ጊዜ ውስጥም አዲስ መፍትሄ ማውጣት ባህሏ ነው። ሀገሪቱ ዛሬ ያለችበት የፖለቲካ የኢኮኖሚ ቁስል ካልፈወሰች የዓለም ኃያልነቷን ዘመኗን ሊያሳጥረው ይችላል። እናንተስ ስለዚህች ኃያል ሀገር ምን አይነት አስተያየት አላችሁ? ሐሳባችሁን ኮሜንት ሴክሽን ላይ እንድትጽፉ እየጋበዝኩኝ የዛሬውን ፕሮግራሜን እዚህ ላይ ያበቃለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ።